በጾም ወቅት መጠቀም የሌለብን 5 የምግብ ዝርዝሮችን ልንገራችሁ። ዛሬ የምነግራችሁ እነዚህ 5ቱ ምግቦች በተለይ ደግሞ አምስተኛው በጣም ቶክሲክ ሲሆን ጨጓራችንን በማቃጠል ህፃናትን ለጨጓራ ህመም ተጋላጭ ያደርጋቸዋልና እንዲሁም ለደም ማነስም ተጋላጭ ያደርጋቸዋል። ታዲያ እነዚህ ምግቦች የትኞቹ ናቸው? በዝርዝር በዛሬ ቪዲዮ እናያለን። ለልጁ ወይም ለእናንተም ጤነኛ አንጀት፣ ጤናማ አይምሮ፣ ጤነኛ ጨጓራ እንዲኖራችሁ ከፈለጋችሁ በጾም ወቅት መጠቀም የሌለባችሁ እነዚህ 5 ነገሮች ማወቅ አለባችሁ። እንደምታውቁት አሁን የጾም ወቅት ነው። በዚህ አጋጣሚ ለመላው ክርስትና እምነት ተከታዮች እንኳን ለዐቢይ ጾም በሰላም አደረሳችሁ። ለሙስሊም ወገኖቻችን ደግሞ እንኳን ለረመዳን ጾም በሰላም አደረሳችሁ ማለት እንፈልጋለን። ስለዚህ በጾም ወቅት መጠቀም የሌለብን እነዚህ 5 ምግቦች መጀመሪያ ሲታዩ ከላይ በጣም ደስ የሚሉ የሚጣፍጡ፣ ሆኖም ግን ጨጓራችን ውስጥ ወይም ውስጣዊ ሜታቦሊዝም ግን በጣም የሚረብሹ፣ ከዚህ በተጨማሪ የጨጓራ አሲድን በመጨመር አላስፈላጊ ውፍረትን በማምጣት የሚታወቁ ምግቦች ናቸውና እነዚህ የምግብ ዝርዝሮች የትኞቹ ናቸው? በዛሬ ቪዲዮ እናያለን። ቪዲዮውን እስከ መጨረሻ ተመልከቱት። ይህ መረጃ ለብዙ ወላጆች ያስፈልጋልና በዚህ በጾም ወቅት ሁሉም ሰው ማወቅ ስላለበት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ በማስፈር ሁሉም ሰው እንዲሰማው ሁሉም ሰው እንዲያው አድርጉ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩህ ኪድስ የሚባል የዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን ለእናንተ ለወላጆች የምናቀርብበት ነው። ቤተሰብ እንድትሆኑ ተጋብዛችኋል። የአይምሮአችን የአንጀታችንና የጨጓራችን ጤንነት የሚመሰረተው በምንበላው ምግብና በምንወስደው እረፍት ላይ የተመሰረተ ነው። በዚህ በጾም ወቅት በተለይኛ ከተሜዎች በተደጋጋሚ የምንጠቀማቸው አንዳንድ ምግቦች ሳናቃቸው አፋችን ላይ ቢጣፍጡንም ገብተው ግን የሚረብሹን ይሆናሉ። ስለዚህ እነዚህ ምግብ ዝርዝሮች የትኞቹ ናቸው? አንደኛው የምግብ ዝርዝር በፍጹም መጠቀም የሌለባችሁ ቺፕስ ነው። በተለይ ለህፃናት ሲያስቸግሩ፣ ሲያለቅሱ ወይም ደግሞ በጣም ሲረብሹን እንደ ማባበያ የምንጠቀመው ቺፕስ በፍጹም ጎጂ የሆነ የምግብ አይነት ነው። ውስጡ 3 ዋና ዋና ጎጂ ንጥረ ነገሮች ይይዛል። አንደኛው ጎጂ የምንለው ንጥረ ነገር አክሪሌማይድ ይባላል። አክሪሌማይድ ማለት ካንሲሮጄኒክ የሆነ ካንሰርን ለማምጣት አቅም ያለው ኬሚካል ሲሆን ድንችን ጨምሮ ማንኛውም ምግቦች ረጅም ሰዓት እሳት ውስጥ ሲገቡ ወይም ሲንጨረጨሩ ሊያመርቱት የሚችሉት ኬሚካል ነው። አክሪሌማይድ የሚባለው ኬሚካል ለብዙ ሰዎች የካንሰር ምክንያት ሆኗል። ስለዚህ ቺፕስ ረጅም ጊዜ መጠቀም፣ ለምሳሌ በሳምንት ውስጥ 3-4 ጊዜ በተደጋጋሚ መጠቀም ለካንሰር ሪስክ እንደሚያጋልጥ ብዙ ጥናቶች ይጠቁማሉ። ሁለተኛው በውስጡ የያዘው መርዛማ ነገር ኦክሲዳይዝድ ፋት ነው። ኦክሲዳይዝድ ፋት ለሰውነታችን ጠቃሚ አይደለም፣ ወይም ፋትነቱ ይሄ ምግብነቱ የቀየረ ፋት ማለት ነው። ችግሩ ምንድን ነው? የመጀመሪያው ችግር ጨጓራችን ላይ ከፍተኛ አሲድ እንዲመረጭ ያደርጋል። ያ አሲድ ደግሞ የጨጓራ ችግር ወይም የምግብ የመፈጨት ችግርን ያስከስታል። ሁለተኛው ኦክሲዳይዝድ ፋት በረጅም ጊዜ ሂደት አላስፈላጊ ውፍረት፣ አላስፈላጊ የሆነ ደም ግፊትና ስኳር ሊያስከስት ይችላል። ሶስተኛው ቺፕስ ውስጥ ያለው መጥፎ ነገር ደግሞ ጨው ነው። ጨው ብዙ ጊዜ ሳናቀው ከፍ አድርገን የምንጨምረው ቺፕስ ውስጥ ወይም ለማጣፈጫ ብለን የምንጨምረው ጨው አንደኛ ደም ግፊት ያመጣል። በረጅም ጊዜ ሂደት ስንጠቀመው ደም ግፊት ያመጣል። አላስፈላጊ ውፍረትና የሆድ መነፋትን ሊያስከስት ይችላል። ስለዚህ እነዚህ 3ቱ ንጥረ ነገሮች ውስጡ ስለያዘ ቺፕስ ወይም ደግሞ ቤት ውስጥ የሚዘጋጅ ከውጭ የሚዘጋጅ ቺፕስ ከሆነ ቺፕስ ነው። ስለዚህ በዋነኝነት ማንኛውም ቺፕስ ከውጭ ብትገዙ ከሱቅ ውስጥ የታሸጉትም የበለጠ መርዛማ ናቸው። ቤት ውስጥ ብታዘጋጁ ተመሳሳይ ነው ኢፌክቱ። ስለዚህ ዘይቱም ረጅም ሰዓት ሲንጨረጨር አላስፈላጊ ፋት ስለሚያመርት እሱን መተው ይኖርባቸዋል። ይህ በጾም ወቅት ብቻ ሳይሆን ከጾም በኋላ ባትጠቀሙ ትመክራቸዋለሁ። በተለይ ደግሞ ለልጆች አንጀትና ጨጓራ በጣም መጥፎ ነገር ነው። ይህንን አስወግዱ። ሁለተኛ ማስወገድ ያለባችሁ ወይም መጠቀም የሌለባችሁ ነገሮች ከሪፋይንድ የሆኑ ካርቦሃይድሬቶች ለምሳሌ ከፍርኖ ዱቄት ወይም ከሌላ የተፈተገ ዱቄቶች የሚዘጋጁ ብሬክፋስት ሲሪያልስ ምንላቸው ኩኪሶች ሊሆኑ ይችላሉ፣ ብስኩቶች ሊሆኑ ይችላሉ፣ ጣፋጭ ሊሆኑ ይችላሉ። እነዚህ ሪፋይንድ የሆኑ ካርቦሃይድሬቶች ትልቁ ችግራቸው ምን እንደሆነ ታውቃላችሁ? ሹገር ሌቭላቸው በጣም ከፍተኛ ነው። ልክ እንደበላችሁት እንደ ሌሎቹ ካርቦሃይድሬቶች ረጅም ጊዜ አይፈጁ። ልክ እንደተበሉ ቀጥታ ሹገር ይለቃሉ። ይህንን በተደጋጋሚ ስንጠቀም ኢንሱሊን በከፍተኛ መጠን ይመነጫል። ኢንሱሊን አሁንም የሚመነጭ ከሆነ ደግሞ ሰውነታችን ለኢንሱሊን ሬዚስታንት ይሆናል፣ ወይም ሰውነታችን ገገማ ይሆናል ማለት ነው። ኢንሱሊን በነገራችን ላይ ዋና ስራው ስኳርን ወደ ሰውነት ማስገባት፣ ወደ ሴሎች ማስገባት ሲሆን ኢንሱሊን ግን አሁንም በምግባችን የሚመረትበት ከሆነ ሰውነታችን ምን ያደርጋል? ኢንሱሊንን መልመድ ይጀምራል፣ ወይም ለኢንሱሊን ይገግማል ማለት ነው። ስለዚህ ሹገሩ ደም ውስጥ እንዲቆይ ያደርጋል። ለምን? የኢንሱሊን ስራ ቆመ ማለት ሹገር ወይም ግልኮስ ወደ ሴሎች አይገባም። ወደ ሴሎች ካልገባ ደግሞ ሴረም ውስጥ ወይም ደም ውስጥ ረጅም ጊዜ ይቆያል። ያ ረጅም ጊዜ የቆየ ስኳር ምን ይባላል? የስኳር ህመም ይባላል። ስለዚህ ጣፋጭ ነገሮችና ኩኪሶችን አስወግዱ። ክፍት የስራ ቦታ ለቴራፒስቶች ብሩህ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ስፒች ቴራፒስቶችን፣ ኤቢኤ ቴራፒስቶችና ኦኩፔሽናል ቴራፒስቶችን
አወዳድሮ ለስራ መቅጠር ይፈልጋል። የስራ ሁኔታ በኮንትራት፣ ደሞዝ በስምምነት፣ የስራ ልምድ በሳይኮሎጂ ወይም በስፔሻል ኒድ የተመረቀ ወይም የተመረቀች ሆና 2 ዓመትና ከዛ በላይ የስራ ልምድ ያላት፣ በተለይ በቴራፒ የስራ ሙያ 2 ዓመትና ከዛ በላይ የስራ ልምድ ያላት። አመልካቾች ሙሉ ዶክመንታቸውና ሲቪያቸውን ለመላክ ቴሌግራም ላይ መጠቀም ይችላሉ። የቴሌግራም አድራሻችን @ብሩኪድስ ክሊኒክ ይላል። አመልካቾች ሙሉ መረጃቸውን እዛ ላይ አታች ማድረግ ይችላሉ። ሶስተኛ መጠቀም የሌለብን ነገር ደግሞ ካቻፕ ነው። ካቻፕና ቺፕስ ብዙ ጊዜ አብረው የሚቀርቡ ነገሮች ናቸው። ብዙዎቻችን ኢንጆይ የምናደርገው ምግብ ነው። በተለይ ካቻፕ ጨዋማ ነው፣ ስኳርም አለው፣ ፕሪዘርቫቲቭ አለው። እነዚህ 3ቱ ንጥረ ነገሮች ደግሞ ለጤና ጎጂ ናቸው። ፕሪዘርቫቲቭ ማለት ያ ካቻፕ ረጅም ጊዜ እንዲቆይ ሼልፍ ላይ ረጅም ጊዜ እንዲቆይ የሚጨመሩ ኬሚካሎች አሉ፣ እንዳይበላሽ ማለት ነው። ይህ ቲማቲሙን ፕሮሰስ ያደርገዋል። ያ ኬሚካል ደግሞ አሁንም የምንጠቀመው ከሆነ ለአላስፈላጊ ውፍረት፣ ለአላስፈላጊ የሆነ ኬሚካል ኤክስፖዠር ያጋልጥ ይችላል። ማንኛውም ፕሪዘርቫቲቮች በረጅም ጊዜ ሂደት ካንሰርን የማስመጣት ወይም ሴሎችን የማስቆጣት ሪስክ አለውና ይህንን መጠቀም የለብንም። ሹገር እና ሳልት ወይም ደግሞ ጨውና ስኳሩ በጣም ከፍተኛ ስለሆነ ይህን ካቻፕ ባትጠቀሙ መክራችኋለሁ። አራተኛ መጠቀም የሌለባችሁ ፈጣን ምግቦችን ወይም ኢንስታንት ኑድልስ የምንለው በተለምዶ ኢንዶሚ የሚባለው ነገር ማለት ነው። ይህ ኢንስታንት ኑድል የሚባለው በአጠቃላይ የብራንድ ኔሙን ባንጠቅሰውም ብራንድ ኔሙን ሳንጠቅስ ስያሜው ኢንስታንት ኑድልስ ይባላል። ያ ማለት በ10 በ15 ደቂቃ ውስጥ አብስለን መመገብ የምንችላቸው ምግቦች ናቸው። እነዚህ ምግቦች በውስጣቸው ትልቁ ችግሩ ምንድነው? ከፍተኛ ጨው አላቸው፣ ከፍተኛ ፕሪዘርቫቲቭ አላቸው። እንዲሁም ረጅም ጊዜ ሼልፍ ላይ ስለሚቆዩ ለአላስፈላጊ ብክለትም ተጋላጭ ሊሆኑ ይችላሉ። ስለዚህ እነዚህ ኢንስታንት ኑድልስ የምንላቸው ምግቦች በምስሉ ላይ እንደምትመለከቱት ሲታዩ ደስ ይላሉ፣ ፓስታ መሳይ ነገሮች ናቸው። ሆኖም ግን በረጅም ጊዜ ሂደት አሁንም የምንጠቀማቸው ከሆነ ለጨጓራችን፣ ለአጠቃላይ ለውስጥ ሜታቦሊዝማችን አላስፈላጊ የሆነ ኬሚካል ይጨምሩብናል። ኢንስታንት ኑድልስ ማንጠቀምበት ወይም ማንመክርበት ዋናው ሪዝን ቶሎ ተፈጭተው ሹገርን ይሰጣሉ። ይህ ሃይ ግላይሴሚክ ኢንዴክስ ያስብላቸዋል። በነገራችን ላይ ሃይ ግላይሴሚክ ኢንዴክስ የሚባሉት ቶሎ ተፈጭተው ቶሎ ስኳር የሚሰጡ እነ ፉርኖ ዳቦ፣ ፓስታ፣ ሞኮሮኒ የመሳሰሉት ሲምፕል ካርቦሃይድሬቶች ይባላሉ። ጣፋጭ ነገሮች፣ ከረሜላ፣ ማስቲካ የመሳሰሉት ለልጆቻችሁ በጾም ሆነ በሌላ ወቅት ባትሰጡ እንመክራለን። ዋናው ምክንያት ደግሞ እነዚህ ቶሎ ሹገር የሚያመርቱ ከሆነ አንደኛ ሹገር በባህሪው አላስፈላጊ ፋት እንዲከማች ያደርጋል። ምክንያቱም ሰውነታችን የሚረዳው ብዙ ሹገር ስትሰጡት ፋት ነው የሚያጠራቅመው። ያንን ሹገር ወደ ፋትነት እየቀየረ ለክፉ ቀን እያለ ያጠራቅመዋል። ያን ደግሞ በተደጋጋሚ የምንጠቀሙ ከሆነ የተጠራቀመው ስብ ጉበታችን ሊጎዳ ይችላል። እንዲሁም የተጠራቀሙ ስቦች የደም ስራችንን ሊያጠቡብን ይችላሉ። ይህ ደግሞ በረጅም ጊዜ ሂደት ስኳር፣ ደም ግፊት ምንላቸው ነገሮች ወይም ደግሞ ከልብ ችግር ጋር የተገናኙ ነገሮችን ሊከሰቱ ይችላሉ። ስለዚህ በአጠቃላይ ሪፋይንድ የሆኑ የተፈተጉ ምግቦችና በፋብሪካ የተቀነባበሩ ምርቶችን ባትጠቀሙ መክራችኋለሁ። በተቻለ መጠን ኦርጋኒክ የሆኑ ምግቦችን ወይም ኮምፕሌክስ ስታርች ምንላቸው ለምሳሌ ድንች ስኳር ሊሆን ይችላል፣ ድንች ሊሆን ይችላል፣ ካሮት ሊሆን ይችላል። ሆል ግሬንስ ያ ማለት በተፈጥሮ የመጡ ቀጥታ ከፋርም ላይ የሚሰበሰቡ ያልተፈተጉ ጥራጥሬዎችን አጃ፣ ገብስ የመሳሰሉትን ኢቭን ጤፍ ራሱ የተሻለ ፋይበር አለው ኮምፕሌክስ ስታርች ከምንለው ውስጥ እንመድበዋለን። ፉርኖ ዱቄት ከሆነ ግን ጣፋጭ ከሆነ ግን ቀጥታ ሲምፕል ካርቦሃይድሬት ወይም ሲምፕል ሹገር ስለሚሰጥ ይህ ለአንጀታችንም ለጉበታችንም በአጠቃላይ ለሜታቦሊዝማችን ጎጂ ይሆናል ማለት ነው። አምስተኛውና ብዙ ልጆች የሚጠቀሙት ምግብ ደግሞ ሻይ በዳቦ ነው። ሻይ በዳቦ እውነት ነው ብዙዎቻችን እናሳድጎናል፣ ትክክል ነው። ግን ሻይ በውስጡ 2 አላስፈላጊ ንጥረ ነገሮች አሉት። እነዚህ 2ቱ ንጥረ ነገሮች ለልጆች በተለይ ደግሞ እድሜያቸው ከ12 ዓመት በታች ከሆኑ አያስፈልጋቸው። የመጀመሪያው ታኒን ይባላል። ታኒን ትልቁ ችግሩ ምንድነው? ከሰውነታችን ወይም ከምግባችን ውስጥ አይረን ተመጦ ወደ ደማችን እንዳይገባ ወይም የተመገብነው አይረን ወደ ውስጣችን እንዳይገባ ሊከላከል ይችላል። በዚህ ምክንያት የአይረን እጥረት ሊከሰት ይችላል ማለት ነው። ስለዚህ ሻይ በሳምንት ውስጥ አሁንም የምንጠቀም ከሆነ በተለይ በሳምንት ውስጥ ከ3 ጊዜ በላይ የምንጠቀም ከሆነ አይረን የሚባሉ ንጥረ ነገር ወደ ውስጣችን እንዳይመጠጥ ከምግባችን ውስጥ እንዳናገኘው ይከላከላል። ይህ ደግሞ ምን ያመጣል? የአይረን እጥረት ደግሞ የደም ማነስ ያመጣል። እሱ ደግሞ የምግብ ፍላጎታችን በጣም በከፍተኛ መጠን ሊቀንስ ይችላል። ሁለተኛው ሻይ ውስጥ ያለው ንጥረ ነገር ካፌን ይባላል። ካፌን በተቻለ መጠን ከ12 ዓመት በታች ላሉ ህጻናት አይመከርም። ከቡናም ከሻይም ከቸኮሌት የሚገኙ ካፌን ለህጻናት ከ12 ዓመት በታች አይመከርም። ምክንያቱ አንደኛው የጨጓራ አሲድ መጠን በከፍተኛ ሁኔታ ይጨምራል። ስለዚህ ጨጓራቸውን ይረብሻል። ሁለተኛ ሃይፐር አክቲቪቲ ይጨምራል። ወይም ፎከስ እንዳያደርጉ ወይም ቅብዝብዝ እንዲሆኑ ትምህርታቸው ላይ ወይም ሌላ ነገር ላይ ፎከስ አድርገው እንዳይቆዩ ያደርጋቸዋል። ከዚህም በተጨማሪ የእንቅልፍ ሰዓታቸውን በጣም ሊያዛባ ይችላል። በተለይ ከሰዓት ላይ ሻይ የምንሰጣቸው ከሆነ የእንቅልፍ ሰዓታቸው ይዛባል። መተኛት ያለባቸውን ሰዓት ሳይተኙ ይቀራሉ። ይህ ደግሞ ለአይምሯቸው መጥፎ የሆነ ሳይድ ኢፌክት ይኖረዋል። በተጨማሪ እንቅልፋቸውን እርብርፍሽ ሊያደርገው ይችላል። ቶሎ ቶሎ መንቃትና ቶሎ ቶሎ መነሳት ሊኖራቸው ይችላል። ስለዚህ በእነዚህ በሁለቱ ኬሚካሎች ምክንያት ሻይ በዳቦ ለህፃናት አልመክራችሁ። በተለይ ደግሞ ጠዋት ጠዋት የምንሰጣቸው ከሆነ የጨጓራ አሲዳቸው በጣም ስለሚጨምር የጨጓራ ህመም ሊይዛቸው ይችላል እና በሳምንት ውስጥ 1 ወይ 2 ጊዜ ከሰጣችሁ በቂ ነው። በተደጋጋሚ አትጠቀሙት። ለዛሬ ያለኝ መረጃ ይህን ይመስላል። እንግዲህ እነዚህ ምግቦች በጾም ወቅት ብቻ አይደለም በኖርማል ወቅት ራሱ ብዙ ባትጠቀሟቸው እመክራችኋለሁ። ሁሉ ነገር መጠን አለው፣ ገደብ አለው፣ ልክ አለው። ለምሳሌ ይህ ነገር 1 ቀን ወይ 2 ቀን ስለተጠቀማችሁ ወይ ካንሰር ይዛችኋል ወይም እንደዚህ ትሆናላችሁ እያለን አይደለም። ሆኖም ግን እያንዳንዱ ነገር መጠን አለው። በተደጋጋሚ አላስፈላጊ ነገሮችን የምንወስድ ከሆነ ለብዙ አይነት ህመሞች ተጋላጭ ልንሆን እንችላለን። ስለዚህ መጠኑን መገደብ ወይም መቀነስ
መቀነስ ከእናንተ ከወላጆች ይጠበቃል። መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ከታች ኮሜንት ላይ አስፍሩልን። በተቻለ መጠን ለእናንተ ጥያቄ መልስ እንሰጣለን። ቤተሰብ ካልሆናችሁም ቤተሰብ እንድትሆኑ ተጋብዛችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።